ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን፣ እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎችን ይዘንላችሁ ቀርበናል። አክብሮታዊ ግብዣችንን እያስቀደምን በቅድሚያም አበይቶችን እናቀርብላችኋለን። በሸዋ የውጊያ ቀጠናዎች ለከበባ የገባው የአገዛዙ ጦር በፋኖ ኃይሎች ክፉኛ ሲመታ፣ አገዛዙ በበኩሉ በወሎና ሸዋ ውጊያ ላይ መዋሉን አስታውቋል። አመራሩ በተገደሉበት ቦታ ላይም ድል ቀንቶኛል ብሏል። በተመሳሳይ በጎጃም ሞጣ ቀጠናና ጮቄ ተራራ ከባድ ውጊያ መዋሉን ተሰምቷል። ቀዳሚ የግንባር መረጃዎቻችን ናቸው። ከጋምቤላ ክልል ዜጎች የድረሱልን ጥሪ በማሰማት ላይ ናቸው። የብልጽግና ሰራዊት በበኩሉ መንገድ ዘግቶ ከደቡብ ሱዳን ታጣቂዎች ጋር ውጊያ ላይ ውሏል። በዋና ከተማዋና ውጊያ ባለባቸው ቀጠናዎች ሁሉ የሰዓት እላፊ ገደብ መጣሉም ተሰምቷል። በጋምቤላ ምን እየሆነ ያለው ስንል መረጃዎችን ፈትሸናል። ዝርዝር መረጃዎችን በሰፊው ይዘናል። የአማራ ሕዝብ በብልጽግና አገዛዝ የዘር ማጥፋት ዓላማ ያለው ጦርነት የተከፈተበት መሆኑን ተከትሎ ራሱን በመከላከል ላይ ይገኛል። በዚህም አገዛዙ ከፍተኛ ኪሳራ በደረሰበት ቁጥር በንጹሐን ላይ በቃላት ሊገለጽ በማይችል ሁኔታ ጭፍጨፋ ፈጽሟል፣ በመፈጸም ላይም ነው። የዛሬውን መረጃችን የተለየ የሚያደርገው አንድ መለስተኛ የወረዳ ከተማ በምትገኝ ታዳጊ ከተማ የሚገኙ ምጣዶችን፣ ሊጥና የእህል ጎተራዎች ሙሉ በሙሉ መውደማቸውን የሚያሳይ መሆኑ ነው። ይህም አገዛዙ ጦርነት ውስጥ የገባው ከፋኖ ኃይሎች ጋር ሳይሆን ከህዝብ ጋር ለመሆኑ ተጨማሪ ማረጋገጫ ነው። ዝርዝሩ ተሰናድተዋል። በመፈንቅለ መንግስት ወደ ስልጣን የመጡ 3 መሪዎች በአፍሪካ ልዩ የተባለውን የጋራ ወታደራዊ ኃይል ማደራጀታቸውን ይፋ አድርገዋል። 5000 የጋራ እዝ ያለው ወታደርም አደራጅተዋል። በኔቶ ቅርጽ ራሳቸውን ያደራጁት 3ቱ መሪዎች ሀገራቸውን በቅኝ ለገዛችው ፈረንሳይና በሳህል ቀጠና ወታደሮችን ላሰማራችው አሜሪካ በጎ ዜና አላመጡም። ለሰዓቱ የመረጥንላችሁ ቀጠናዊ መረጃችን ነው። እነዚህንና ሌሎችን ይዘናል። ወደ ዝርዝር መረጃዎቹ እናምራለን። በሸዋ የውጊያ ቀጠናዎች ለከበባ የገባው የአገዛዙ ጦር በፋኖ ኃይሎች ክፉኛ ሲመታ፣ አገዛዙ በበኩሉ በወሎና ሸዋ ውጊያ ላይ መዋሉን አስታውቋል። አመራሩ በተገደሉበት ቦታ ላይም ድል ቀንቶኛል ብሏል። በተመሳሳይ በጎጃም ሞጣ ቀጠናና ጮቄ ተራራ ከባድ ውጊያ መዋሉ ተሰምተዋል። በሸዋ የውጊያ ቀጠናዎች ለከበባ የገባው የአገዛዙ ጦር ክፉኛ የተመታው መነሻውን ከደብረ ብርሃን ከተማ በማድረግ በከተማው ቅርብ ርቀት ላይ ባለው ባሶ ወረዳ ወደ ዋዩ ቀበሌ ማቅናቱን ተከትሎ እንደሆነ ከአካባቢው ምንጮች የደረሰን መረጃ ያሳያል። አፋር ሸዋ ጠቅላይ ግዛት እዝ በበኩሉ የወገንን ጦር ለመክበብ በሁለት አቅጣጫ ሌሊት የተንቀሳቀሰ ሲሆን መረጃው ቀድሞ የደረሰው የጣይቱ ክፍለ ጦር የ3ኛ ሻለቃ ውስን ኃይል ደፈጣ በማድረግ ለከበባ የመጣውን ኃይል በመክበብ አይቀጡ ቅጣት ቀጥቶ ወደ መጣበት እንዲሸሽ አድርገውታል ሲል የአውደ ውጊያ ውሎውን አስታውቋል። የአፋር ሸዋ ጠቅላይ ግዛት እዝ መሐመድ ቢሆነኝ ኮር ጣይቱ ክፍለ ጦር የ3ኛ ሻለቃ የፋኖ ኃይሎች የመሩት ውጊያ ከደብረ ብርሃን ከተማ ብዙም የማይርቅ ስፍራ እንደሆነ ነው የታወቀው። በዚህ ውጊያ ከ5 በላይ የሚሆን የብልጽግና ሰራዊት በእጅ ቦምብ ጥቃት ሲሞቱ ከ7 በላይ የሚሆኑ ደግሞ በጨበጣ ውጊያ ቁስለኛ ማድረግ መቻሉን እዙ በግንባር መረጃው ላይ አመላክቷል። የብልጽግና ሰራዊት በበኩሉ በጽንፈኛው ቡድን ላይ እርምጃ ወስጃለሁ ሲል በሸዋና ወሎ ቀጠናዎች ውጊያ ላይ መዋሉን አስታውቋል። የሰሜን ምስራቅ እዝ ክፍለ ጦሮችና የኮማንዶ ክፍለ ጦር በሰሜን ወሎ ዞን ዋድላ ወረዳ፣ ላስታ ወረዳና በሰሜን ሸዋ ዞን ቀወት ወረዳ ጽንፈኛው ቡድን ላይ እርምጃ ወስደዋል ያለው አገዛዙ ኮማንዶ ባሰለፈባቸው በእነዚህ አውደ ውጊያዎች እርምጃ ወሰድኩባቸው ስላላቸው የፋኖ ኃይሎች ተጨማሪ መረጃ አልሰጠም። ይልቁንም ተሽከርካሪዎችን መማረኩን እንደ ትልቅ ድል በይፋ ገጹ ላይ ዘግቦ ታይተዋል። በዘገባው ላይም በቡድኑ እጅ የነበረ መገናኛ ሬዲዮ፣ የተለያዩ አይነት መሳሪያና ተተኳሽ በቁጥጥር ስር አውያለው ሲል ገልጿል። የብልጽግና ሰራዊት ይህንን ቢልም የፋኖ ኃይሎች በዚሁ የሸዋ ቀጠና ቀወት ወረዳ የሚሊሻ ጽሕፈት ቤት ኃላፊውን አቶ መሐመድና አጃቢ ሹፌራቸው ላይ የተሳካ ጥቃት የሰነዘሩት ከ1 ቀን በፊት መሆኑ አይዘነጋም። አገዛዙ ለዚህ መሰሉ የፋኖ ኃይሎች ስኬታማ ጥቃት የሚሰጣቸው የፕሮፓጋንዳ ምላሾችም ሆኑ መሬት ላይ በንጹሐን ላይ የሚወስዳቸው እርምጃዎች ወታደራዊና ፖለቲካዊ ኪሳራዎቹን የሚያሳዩ ሆነው ቀጥለዋል። ይህ በእንዲህ እንዳለም በጎጃም ሞጣና ጮቄ ተራራ ዙሪያ ከባድ የተባለ ውጊያ ሲካሄድ መዋሉ ተሰምተዋል። ከሁለቱ አካባቢዎች የወጡ መረጃዎች እንደጠቆሙት ውጊያው ለሰዓታት የዘለቀ መሆኑ ነው። በተለይም በሞጣ ቀጠና ሰዴ ወረዳ አፍቅራ የተሰኘ አካባቢ ለሰዓታት የዘለቀ ውጊያ መደረጉን የገለጹት የአካባቢው ምንጮች
በዚህ አውደ ውጊያ የግንባር አዋጊ የሆነ እንደተገደለ አመራሩ ከተመታ በኋላ በአካባቢው የሚገኘው አዲስ ዓለም አንደኛ ደረጃ ትምህርት ቤት በከባድ መሳሪያ እንዲወድም መደረጉን ለጣና ዘጋቢ ገልጸዋል። ትምህርት ቤቱ የመማር ማስተማር ስራውን ያቆመ ቢሆንም በአመራሩ ሞት የተበሳጩት የአገዛዙ ወታደሮች ሆን ብለው እንዳወደሙት የሚገምቱት የአካባቢ ምንጮች ውጊያው ከባድ እንደነበር አስረድተዋል። በተመሳሳይ በዚሁ የምስራቅ ጎጃም ቀጠና ጮቄ ተራራ ላይ ያሉ ገዢ ቦታዎችን ለመቆጣጠር ውጊያ የከፈተው የአገዛዙ ጦር በፋኖ ኃይሎች መልሶ ማጥቃት ጉዳት ማስተናገዱ ተሰምተዋል። ጮቄ ተራራ የፋኖ ኃይሎች በያዟቸው ወሳኝ ገዢ ቦታዎች ላይ በከፈቱት መልሶ ማጥቃት የአገዛዙን ሰራዊት በቀላል ስልት አጥቅተውታል የሚሉት የመረጃው ምንጮች የብልጽግና ሰራዊት በበኩሉ ውሃ ያዘለውን ተራራ በከባድ መሳሪያ ሲደበድብ መዋሉን ለጣና ዘጋቢ ገልጸዋል። ከጋምቤላ ክልል ዜጎች የድረሱልን ጥሪ በማሰማት ላይ ናቸው። የብልጽግና ሰራዊት በበኩሉ መንገድ ዘግቶ ከደቡብ ሱዳን ታጣቂዎች ጋር ውጊያ ላይ ውሏል። በዋና ከተማዋና ውጊያ ባለባቸው ቀጠናዎች ሁሉ የሰዓት እላፊ ገደብ መጣሉም ተሰምቷል። በጋምቤላ ክልል ከህዳር 28 ጀምሮ የተቀሰቀሰው ጎሳ ተኮር ግጭት አድማሱን አስፍቶ የደቡብ ሱዳን ታጣቂዎችን ጋብዟል። ግጭቱ የተቀሰቀሰው የጋምቤላ ከተማ ፖሊስ አዛዥ ኡመድ ኡጁሉ በታጠቁ ኃይሎች ከተገደሉ በኋላ እንደነበር አይዘነጋም። በቀደሙት ተከታታይ ዘገባዎቻችን እንደተመለከተው ለኑዌር ጎሳ አባላት ድጋፍ የሚሰጡ የደቡብ ሱዳን ታጣቂዎች የኢትዮጵያን ድንበር ጥሰው በመግባት በአኝዋክ ጎሳ ተወላጆች መኖሪያ መንደር ላይ ጥቃት ከፍተዋል። ክልሉ በአስቸኳይ ጊዜ አዋጅ ስር ከገባ ጀምሮ በርከት ያለ የብልጽግና ሰራዊት ወደ ጋምቤላ የገባ ሲሆን ዛሬን ጨምሮ ያለፉትን 5 ቀናት ተከታታይነት ያለው ድንበር ተሻጋሪ ውጊያ ላይ እንዳለ የአካባቢው ምንጮች ለጣና አረጋግጠዋል። በዛሬው የውጊያ ውሎም በጋምቤላ ክልል ኢንታግ ልዩ ወረዳ ተርፋም አካባቢ በከባድ መሳሪያዎች የታጀበ ውጊያ ሲካሄድ መዋሉን ከአካባቢው የደረሰን መረጃ ያሳያል። በተለይም የደቡብ ሱዳን ድንበር አዋሳኝ የሆነው ቡልኮት ዙሪያ ይህ ዜና እስከተጠናቀረበት አመሻሽ ድረስ ውጊያ እንደቀጠለ መሆኑን የገለጹልን የአካባቢው ምንጮች በአንድ ቀበሌ ብቻ ከ60 በላይ ሰዎች ሕይወት መጥፋቱን፣ የሟቾች ቁጥር የዛሬ እንጂ የሰሞኑ እንዳልሆነ ቁጥሩም ከዚህ ሊጨምር እንደሚችል ገልጸዋል። በመንደር ማሰባሰብ የተገነቡ ቤቶች ሲቃጠሉ መዋላቸውም ተሰምተዋል። ከዋና ከተማዋ በ80 ኪሎ ሜትር ርቀት ከባድ ውጊያ ሲካሄድባት የዋለው ጋምቤላ በጦርነቱ ቀጠና የሚገኙ ዜጎች የድረሱልን ጥሪ በማሰማት ላይ ይገኛሉ። መሄጃም ይሁን መምጫ መንገድ መዘጋቱን በመጠቆም ስጋት ላይ መውደቃቸውን በመግለጽ ላይ ያሉት ዜጎች ከአካባቢው መውጣት አልቻሉም። ወደ ኢትዮጵያ ግዛት ዘልቆ በመግባት ከመከላከያው ጋር በመዋጋት ላይ ያለው የደቡብ ሱዳን ታጣቂ ነጩ ጦር ወይንም ዋይት አርሚ የሚባለው ቡድን እንደሆነ በእኩለ ቀን ዜና ወጃችን መረጃውን ማድረሳችን ይታወሳል። ጦርነቱ መክበዱን ተከትሎ ጋምቤላ ከተማን ጨምሮ የጸጥታ ችግር ባለባቸው አካባቢዎች ከዛሬ ታህሳስ 15 ቀን ጀምሮ ከምሽቱ 2 ሰዓት ጀምሮ እስከ ንጋቱ 12 ሰዓት ድረስ የሚቆይ ሰዓት እላፊ ላልተወሰነ ጊዜ መጣሉም ታውቋል። የክልሉ መንግስት ዛሬ አመሻሹን በወጣው መግለጫ ለስራ ከተመደቡ የጸጥታ ኃይሎች በስተቀር ሰዎችም ሆኑ ተሽከርካሪዎች በሰዓት እላፊው ወቅት እንዳይንቀሳቀሱ ከልክሏል። ከጸጥታ አካላት ውጪ በማናቸውም ቦታ ጦር መሳሪያ ይዞ መንቀሳቀስ ክልክል ነው ያለው የክልሉ መንግስት ክልከላውን ጥሰው በሚገኙ ሰዎች ነጻ እርምጃ እንደሚወሰድ አስጠንቅቋል። እንዲያም ሆኖ የእንቅስቃሴ ገደብ የተጣለባቸው ዜጎች በተለይም በውጊያ ቀጠናዎች የሚገኙ ንጹሐን የድረሱልን ጥሪ በማሰማት ላይ ናቸው። በተለይም ወደ ጋምቤላ ከተማ የሚወስዱ መንገዶች ክፍት ሆነው በጸጥታ እጀባ መውጣት ካልቻሉ በውጊያ ቀጠናዎች የሚገኙ ንጹሐን በሙሉ በታጣቂ ኃይሉ እንደሚገደሉ ስጋታቸውን በመግለጽ ላይ ናቸው። በተለይም በኢንታግ ልዩ ወረዳ የዋለው ውጊያ የደቡብ ሱዳን ታጣቂዎች ተዘጋጅተው የገቡበት ጦርነት ስለመሆኑ ከተጠቀሟቸው ከባድ የጦር መሳሪያዎች ማረጋገጥ ይቻላል የሚሉት የመረጃው ምንጮች ጋምቤላ በብልጽግና ሰራዊት እጅ ላይ ነች ማለት አይቻልም ብለዋል። በሚከተለው የጦርነት ፖሊሲ የተነሳ የሀገር ዳር ድንበር የመጠበቅ ተልዕኮ ያለውን የሀገር መከላከያ ሰራዊት የከተማ ተዋጊ ያደረገው የብልጽግናው አገዛዝ ኢትዮጵያ ካሏት 6 ጎረቤቶች ውስጥ ቢያንስ በ4ቱ ሉዓላዊ ግዛቷ እንዲደፈር አስቻይ ሁኔታ ፈቅዷል። የጋምቤላውን የተለየ የሚያደርገው 40 ኪሎ ሜትር የዘለቀ ወረራ ተፈጽሞ አፍላ ውጊያው እንደቀጠለ መሆኑ ነው። መፈንቅለ መንግስት ወደ ስልጣን የመጡ 3 መሪዎች በአፍሪካ ልዩ የተባለውን የጋራ ወታደራዊ ኃይል ማደራጀታቸውን ይፋ አደረጉ። የሳህል ቀጠና ሀገራቱ ማሊ፣ ቡርኪና ፋሶ፣ ኒጀር የየሀገራቸውንና የቀጠናውን ደህንነት ለማጠናከር ወታደራዊ ጥምረት መፍጠራቸውን ማሳወቃቸው ሀገራቱን በቅኝ ለገዛችው ፈረንሳይና በሳህል ቀጠና ወታደሮችን ላሰማራችው አሜሪካ
በጎ ዜና አልሆነም። እንደ ሰሜን ጦር ቃል ኪዳን ድርጅት ኔቶ አይነት ነው የተባለው ወታደራዊ ጥምረት 5000 ወታደሮች ያሉት ሲሆን በሀገሮቹና በድንበር አካባቢ ለሚኖሩ ጥቃቶችና አጠቃላይ የደህንነት ችግሮች በጋራ እንደሚሰራ ነው በጉዳዩ ዙሪያ የወጡ መረጃዎች የጠቆሙት። ሶስቱ ሀገራት ከኢኮዋስ መሰናበታቸውን ተከትሎ አዲስ የባዮሜትሪክ ፓስፖርት እንደ አውሮፓውያን አቆጣጠር በ2024 ይፋ ማድረጋቸው ይታወሳል። የሶስቱም ሀገራት መሪዎች በወታደራዊ መፈንቅለ መንግስት ስልጣን ከተቆጣጠሩ በኋላ ቀድሞ አባል ከነበሩባቸው የምዕራብ አፍሪካ የኢኮኖሚ ማህበረሰብ በመገለላቸውና በኋላም ከድርጅቱ አንቀላቀልም በሚለው አቋም በመጽናታቸው ከአባልነት ያገኙ የነበረውን ከለላ አጥተዋል። ይህንን ተከትሎ ከየሀገሮቹ ጽንፍ በረገጡ አመለካከቶች ጭምር የተለያዩ ጥቃቶች እየተፈጸሙ ይገኛል። ግሎባል ሴንተር ፎር ዘ ሪስፖንሲቢሊቲ ቱ ፕሮቴክት በድረገጹ እንዳሰፈረው በመካከለኛው ሳህል ቀጠና በሚገኙት በእነዚህ ሀገራት የታጠቁ ኃይሎች በጎሳ ተከፋፍለው ጥቃት ይፈጽማሉ። የእምነት አክራሪዎችም ለሀገራቱ ሰላም መስፈን ፈተና ሆነዋል። በንጹሃን ላይ ጭቆናና ጥቃት እየፈጸመ ነው። የተሻሻሉ ፈንጂዎች፣ ድሮንና ቦምቦችን ይጠቀማሉ። ሶስቱ ሀገራት ወታደራዊ ጥምረት እንዲመሰርቱ ያደረጋቸውም ከአልቃይዳና ከአይኤስ እየገጠማቸው ያለውን ተከታታይ ጥቃትና በቀጠናው በነዋሪዎች ላይ የተጋረጠውን የደህንነት ስጋት ለማስወገድ ስለመሆኑ በዘገባው አመላክቷል። አፍሪካ ኒውስ በበኩሉ ሶስቱ ሀገራት ከኢኮዋስ ከተገለሉ በኋላ የራሳቸውን የሳህል ሀገራት ኮንፌዴሬሽን መስርተዋል። በዚህም ከወታደራዊ እስከ ደህንነት፣ ከኢኮኖሚ እስከ ጋራ ዲፕሎማሲ ጉዳዮች የዘለቁ የተለያዩ ተግባራትን መስራታቸውን አውስተዋል። ኢኮዋስንም ሰዋዊ ያልሆነ በመፈንቅለ መንግስት ሰበብ ማዕቀብ የሚጥልና ከሶስቱም ሀገራት ህዝቦች ፍላጎት በተቃራኒ የሚሰራ በማለት ሲወቅሱ ከርመዋል። በማሊ ባማኮ አየር ኃይል ሰፈር በማሊ ወታደራዊ መሪ ጄኔራል አስሚ ጎይታ ይፋ በተደረገው ወታደራዊ ጥምረት ሲመሰረት የሶስቱም ሀገራት መከላከያ ሚኒስትሮች፣ አምባሳደሮችና የዓለም አቀፍ ድርጅቶች ተወካዮች በተገኙበት መድረክ ወታደራዊ ጥምረቱን የሚመሩት የቡርኪና ፋሶ መሪ ኢብራሂም ትራኦሬ መሆናቸው ተነግሯል። 5000 አባላት የያዘው ወታደራዊ ጥምረት አየር ኃይል፣ የደህንነትና የምድር መከላከያን አዋህዶ በጋራ የሚሰራ መሆኑም ተሰምተዋል። በሀገራቱ የሚታዩ በተለይ ኒጀርና ናይጄሪያ ውስጥ የሚከሰቱ ውስብስብ የደህንነት ችግሮችን ምክንያት አድርጎ ዓለም አቀፍ ማህበረሰብ በተለይ ፈረንሳይ በደህንነት ማስጠበቅ ስም ተመልሳ ወደ ሀገራቱ እንዳትገባ ለማድረግና በውስጥ አቅም ችግሩን ለመፍታት የተወሰደ እርምጃ እንደሆነም ቢዝነስ አፍሪካ ኢንሳይደር ዘግቧል። በዘገባው ላይ እንደተመላከተው በተፈረመው ወታደራዊ ስምምነት መሰረት ጥምረቱ የሚመራውና ውሳኔ የሚሰጠውም በሶስቱ ሀገራት ስምምነት ነው። በመጨረሻም የአማራ ህዝብ በብልጽግና አገዛዝ የዘር ማጥፋት ዓላማ ያለው ጦርነት የተከፈተበት መሆኑን ተከትሎ ራሱን በመከላከል ላይ ይገኛል። በዚህም አገዛዙ ከፍተኛ ኪሳራ በደረሰበት ቁጥር በንጹሃን ላይ በቃላት ሊገለጹ በማይችል ሁኔታ ጭፍጨፋ ፈጽሟል፣ በመፈጸም ላይም ነው። የብልጽግና ሰራዊት በየአውደ ውጊያዎች ሽንፈት በገጠመው ቁጥር ሰላማዊ ዜጎችን በጅምላ ይገላል፣ ቤታቸውን በእሳት ያነዳል፣ የሰዎችን የእጅና የአንገት ጌጦችን ይነጥቃል፣ የቁም እንስሳቱን ከበረትና ከመስክ ይነዳል፣ ይዘርፋል። ይህ በዓለም አቀፍ ህግ መሰረት የጦር ወንጀል ነው። የብልጽግና ሰራዊት በአብዛኛው የጦር ወንጀል የሚፈጽመው ከያውደ ውጊያዎቹ በማፈግፈግ ላይ በነበረባቸው የጭንቅ ሰዓታት ሲሆን የጅምላ ግድያዎች፣ መኖሪያ ቤቶችን በእሳት የማቃጠልና የቁም እንስሳቱን የመዝረፍ ሁኔታ በተራ የሰራዊቱ አባላት ደረጃ የሚፈጸም ሳይሆን በአመራር ደረጃ እውቅና ባለው መልኩ መሆኑ የጦርነቱን ዓላማ ያሳየ ሆኗል። አገዛዙ የጦር ወንጀል እየፈጸመ ስለመሆኑ በፈጸማቸው ወንጀሎች ራሱን አጋልጧል። የጅምላ ግድያ፣ አስገድዶ መድፈር፣ መዝረፍ፣ ማውደም ግብሩ ሆኗል። የብልጽግና ሰራዊት በአማራ ህዝብ ላይ ከፈጸማቸው የጦር ወንጀሎች ውስጥ ከብዙ በጥቂት ለመጥቀስ ያክል ምንም የማያውቁ አርሶ አደሮችን ሰብስቦ በጅምላ ገድሏል። ሴቶችን እድሜ ሳይለይ አስገድዶ ደፍረዋል። የቄስ ሚስትን ለ3 ለ4 ደፍረዋል። ባል እያየ ሚስቱን እንደፈለጉ በመቀያየር ደፍረዋታል። ወደ አርሶ አደሮች ቤት በመግባት ጎተራ እህል ደፍተዋል። ማሳ አቃጥሏል። ቤተ ክርስቲያን ቤተ መቅደስ ውስጥ ካህናትን አስረው ገርፈዋል። በመስጊድ ውስጥ ቢራ ጠጥተዋል። ታዳጊ ወንድ ህጻናት በወታደራዊ ካምፕ ውስጥ ግብረ ሶዶማዊ ጥቃት ተፈጽሞባቸዋል። እነዚህ ሁሉ ለመስማት የሚከብዱ ተግባራት የጦር ወንጀል አካል ናቸው። የዚህ የጦር ወንጀል አካል የሆነ መጠነ ሰፊ የንጹሃን ጉዳት አሁንም ቀጥሏል። ከዚህ መሰሉ የጦር ወንጀል ጎን ለጎን የአርሶ አደሮች ቤት መለስተኛ ከተሞች የሚገኙ ነዋሪዎች የዕለት ምግብ ማብሰያቸው ሳይቀር ሆን ተብሎ እንዲወድም ይደረጋል። አድማጭ ተመልካቾቻችን ከዚህ በመቀጠል በጎንደር ከደባርቅ ወረዳ ብዙም በማትርቀው ጥራይና ተብላ በምትጠራው ንዑስ ወረዳ ከተማ የብልጽግና ሰራዊት የፈጸማቸውን የጦር ወንጀሎች እንደሚከተለው ይቀርባል። ሰላም ጤና ይስጥልኝ፣ እንደምናችሁ።
እንዴት ናችሁ? እንግዲህ ዛሬ የምንገኘው በሰሜን ጎንደር በአማራ ክልል በሰሜን ጎንደር ዞን ደባርቅ ወረዳ አካባቢ ነው። ይህ አካባቢ ልዩ ስሙ ጥራሃይና ቀበሌ ይባላል። ጥራሃይና ቀበሌ ትንሽ የቀበሌ ገበሬ ከተማ ትንሽዬ ከተማ ነች። በዚች ከተማ ውስጥ በአነስተኛ የኑሮ ደረጃ የሚገኙ እንደዚሁም ጠላ በመሸጥ በተለያዩ ትንሽዬ ሱቆች የሚኖሩ የአካባቢው ማህበረሰቦች ይኖራሉ። በዚህ አካባቢ የተንቀሳቀሰው ያገዛዙ ስርዓት አስጠባቂና ወንበር አስጠባቂ ያገዛዙ ስርዓት ወንበር አስጠባቂ የፋኖ አባላት መቀመጫ ነው በሚል ከህዳር 27 እስከ ታህሳስ 7 ድረስ በቆየበት ቦታ እንግዲህ እንደምታዩት በዚህ የሚኖረው ማህበረሰብ ከ2016 ጀምሮ በሚደረጉ አውደ ውጊያዎች የተለያዩ ከባባድ መሳሪያዎች በሚወረወሩበት ወቅት ከፍተኛ የስነ ልቦና ችግር ወድቆ ቆይቷል። ይህ የስነ ልቦና ችግር ያው ህፃናት፣ አዛውንትም የተለያዩ ሴቶችም ሴት ህፃናትም በመድፍ ስለሞቱበት ተኩስ በተከፈተ ቁጥር ያው ይሸሻሉ። የታወቀ ነው። ይሄ የጦርነት ባህሪ ነው። ግን እነዚህ ሰዎች በዚህ ትንሽዬ ከተማ የሚኖሩ የማህበረሰብ ክፍሎች ያው ያገዛዙ ሰራዊት በመጣበት ወቅት ምንም ሰው ስላላገኘ እንደምታዩት ይሄ ምጣድ ነው። ይሄ እንጀራ መጋገሪያ ነው። ይሄን ሰብሯል። በጣም እጅግ በሚያሳዝን ሁኔታ አንድ ሀገር እንደዚህ አይነት ስርዓት እንደዚህ አይነት እንትን ከደረሰ እንግዲህ በምን አይነት መንገድ ምን አይነት የህዝብ ጥላቻ እንዳለ የሚያሳይ ነው። ምጣዶች እንደዚህ ተሰብረዋል። የሚታይ ነው። ቀስ በቀስ እናሳያቸዋለን። ይሄ ነው። በጣም ነው የሚያሳዝነው። ምጣድ ነው። እንጀራ ነው የሚጋገርበት። ሌላ ምንም አገልግሎት አይሰጥም። እንጀራ ማለት ደግሞ ማንም አልፎ ያጅ የሚበላው የኛ በተለይ ደግሞ ያው ኢትዮጵያ ሳለች ማለት አይቻልም። ማንኛውም አልፎ ያጅ የሚበላበት ነው። በዚህ ልክ ነው ያደረገው። ይታያል። ይሄ እንግዲህ ይሄ ሊጥ ነው። ሊጥ ይታወቃል። እንግዲህ ዱቄት ይፈጫል፣ ሊጥ ይቦካል፣ እዛ እንጀራ የሚጋገረው ነው። ሊጡ ተደፍቷል። ይሄ ሊጥ ነው። ሊጥ ነው እንግዲህ ይታያል። ይሄ በአካባቢ የባህል መጠጥ አለ። ጠላ ነው። ጠላ አገኙ። ያው ጥንስስ የሚባለው በተለምዶ ጥንስሱን ደፉት። ሊጡን መዚያ ላይ ደፉት። ይሄ የምታዩት በሙሉ እቃ ነበረው። እቃው በሙሉ ወደ ውጭ ተጥሏል። እንግዲህ ይሄ ቤት የፋኖ ቤት አይደለም፣ የማንም ቤት አይደለም። ዝም ብሎ ቤት ብቻ ሆኖ ስለተገኘ ነው። እንደምታዩት ነው እንግዲህ በዚህ ልክ ነው። ይዩት። ይሄ አሁንም ሊጥና ጥንስስ ነው። ጥንስስ ያው ወደ ጠላ የሚሆነው አንዱ ዋናው መሰረታዊ ቁስ ነው። የባህል መጠጥ ነው ጠላ። በዚህ አካባቢ በቃ ይሄ በነገራችን ላይ የምታዩት የሴት እህቶቻችን ቤት ነው። ጠላ ሽጠው ነው የሚያድሩት። እነዚህ እህቶቻችን ነው እንደዚህ አይነት መዓት የወረደባቸው በገዛ ሀገራቸው በገዛ ቀያቸው በዚህ ልክ ነው እንግዲህ ለምን አይነት ስቃይ እንደሆነ ይሄን የአማራ ሕዝብ ያው እንግዲህ በተለያዩ መንገዶች ይነገረዋል። በዚህ ልክ ነው ያገባው። እንዲሁም የኢትዮጵያ ሕዝብ ከዛም ባሻገር የዓለም አቀፉ ማህበረሰብ ይሄን ጉድ ማየት አለበት። ይሄ እቃ ነው እንግዲህ እቃ የሚባል የለም በነገራችን ላይ።
ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን እናቀርባለን። ጣና ቲቪ ከሀቅ ጋር